ቤዛና ፍቅር እንዲሁም ዳኒ በፖሊስ ቁጥጥር ስር ውለዋል። እንግዲህ በሊሊ ሰርግ ላይ እንግዲህ የሊሊ ሙሽራ እንዳይመጣ በማገት የተሳተፉትን ከሰርጉ ከደስታው በኋላ የዋጋቸውን ማግኘት አለባቸው ብላ ሊሊ ቆረጠች። ምክንያቱም እነዚህ ሰዎች በዙሪያዬ በደስታዬ ያንዣበቡ እኔን ሊተውኝ አይችሉም። እንዴት በሰርጌ ቀን ባቡርን በማገት እንዳይመጣ ታደርጋለች በማለት መጀመሪያውንም ቤዛ ትሆናለች ብላ ጠርጥራት ነበር። ቤዛና ፍቅር ግን እንዳይጠረጠሩ የሙሽራ አጃቢ መስለው አምሮባቸውና ፀጉራቸውን ሰርተው አስደሳች ልብስ ለብሰው ነበር የተገኙት። በዚህን ጊዜ ማንም ሊጠረጥራቸው አልቻለም ነበር። ሆኖም ግን በስከ መጨረሻ ባቡሬን እንግዲህ አግቶት ያየነውና እባክህ ፍታኝ ስለ እናታችሁ ብላችሁ እናታችሁ እኮ በጣም መልካም እንደሆነች ሊሊዬ ትነግረኛለች በማለት ሲያስታውሰው እውነትም እናቴ እኮ መልካም ናት፣ ይህንን የምድር ስራችንን ብታይ ኖሮ ትቀየመናለች በማለት ነበር እንግዲህ ቤዛ ከዛ በፊት እንግዲህ ባቡሬን አግቶ ካስቀመጠው በኋላ ልክ ባቡሬ ከነበረበት ሲነቃ ከጎኑ ሲያቸው ዳኒና ቤዛ ነበሩ። ቤዛ እንዴት አምታመጪኝ ታልቻልሽ? ስልክ እየተጫዋለ ነው ይለዋል። እሱ ደግሞ ዳግም እንዴ የሰርግ ቀን አይደል እንዴ ዛሬ በማታ? የሰርግ ቀን ነው፣ ግን ሙሽራ ልታወጣ ይመስላል እንዴ? አንተና ኤላ በእኔ ላይ ትቀልዳላችሁ? አንተና ኤላ ማለት አንድ ናችሁ ስትል ትመልስለታለች። እባክሽ ፍቺኝና ቶሎ ለሊሊ ልድረስላት ቢላትም ታስበዋለህ እንዴ? ጭራሽም አደርስላትም። እስኪ ከሰርጉ እንዴት ብላ እንደምታለቅስና እንዴት እንደምትሆን ልይልህ ሙሽራህን በማለት አደራህን ዳኒ እንዳትፈታው በማለት አስጠንቅቃ ትሄዳለች። ሆኖም ግን ዳኒ ያንን የእናቱን ጉዳይ አንስቶ ሲናገረው አልጨከነምና ፈቶት ወደ ሰርጉ እንዲቀላቀል ያደርገዋል። ሊሊም በሰርጓ ዕለት ያየችም ሁሉም ሳያዝን አይቀርም። በጣም ታስለቅስና ታሳዝንም ነበረ። እንደውም ገጀራው መጥቶ ሲጠይቃት እሱ መስሏት አንተ ነህ ወንድሜ እንደዚህ ያደረገው እባክህ በፍጹም ልወድህም እስከ ዘላለም ልጠላህ ነው የምችለው ስትለው እንባዋን እየጠረገ እመኝኝ እህቴ ይሄን ነገር አላደረኩም፣ አሁን ግን ማን እንዳገተው ጌትን ፈልጌ አመጣልሻለሁ ሲል እንባዋን ጠራርጎ ወጥቶ ይሄዳል። በዚህን ጊዜ እንግዲህ ሁላቸውም ተደናግጠው ሙሽራ ቀረ የሚለውን ነገር በጣም እያሳሰባቸው ባለበት ሰዓት እባክህ ይለዋል ዴቭና ዶክተሩ። ዳይመንድ እባክህ ሂድና አዳራሹ ያለውን ሰዎች በወሬም ሆነ በሆነ ነገር እያስናናህ ያዝልን እንዳይበተኑ፣ እኛ እንደምንም ብለን ሙሽራውን ይዘን እንመጣለን በማለት ሲሉት እኔ እስክስተኛ አይደለሁ ወይንስ ኪነተኛ አይደለሁ? በምን አይነት ወይንስ አዝናኛ አይደለሁ? ግጥም አላቅም፣ በምን ላዝናናቸው ነው? በፈለግከው አድርገህ ያዛቸው በማለት እሱን ይሰዱና እነሱ ፍለጋቸውን ያመራሉ። በዛን ሰዓት እንግዲህ ዳኒ ደውልላቸው ብሎ በፈታው ሰዓት ልክ ወደ ዴቭ ሲደውል ዴቭ በደስታ ዶክተሩ ጋር ፈነደቁ። ቀጥ ብለው ወደ አደይ ደወሉላት። አደይም ስልኩን አንስታ ተደስታ ሙሽራ መጣ፣ በቃ ዝፈኑ፣ ሞቅ ሞቅ አድርጉት በማለት ስትናገር ሊሊዬ እውነትሽ ነው አደይ በማለት ትናገራለች። አዎ ሊሊዬ መጣ ሙሽራው ስትል ፍቅርና ቤዛ ግን እዛ ቁመው ስለነበረ ደንግጠው ክዋሉ። ቤዛም አደይ እውነትሽን ነው ሙሽራ እየመጣ ነው አለቻት። አዎ አለቻት። በይ ለማንኛውም እኔ መምጣቴ ደስ ስላላችሁ ወደ ውጭ ልሁን ስትልላት መጀመሪያ ሳንቺ ማን ያለሽ ስትል ነበረ ሊሊዬ ያተናገረቻት። ከዛም ፍቅር ተከትላ በንዴት ተቃጥላ አብራ ወጣችና እንዴ እውነት ሙሽራው ሊመጣ ነው እንዴ? ለቀቃችሁት እንዴ አለቻት። ይሄ ሞተ አፈር አባቱ ይብላና ሳየዋለሁ ዳኒ ነዋ የለቀቀው በማለት ትናገራለች። ፍቅርም ቀጥላ አድርጋ በጣም ትገርማላችሁ፣ ወንድምና እህት አንድ አይደላችሁም አለቻት። አንቺ ጨካኝ ነሽ እያልሽኝ ነው ወይ ስትላት እንግዲህ ነግሬሻለሁ ተረጁ ከዛው በማለት ትላታለች። እንግዲህ ቤዛ በጣም ተናዳለች። ምክንያቱም የሊሊን ለቅሶና ጩኸትና መጨረሻዋን ሙሽራው ቀረ ተብሎ የሚባለውን እድምተኛ ለማየት ነበር ጓጉታ የነበረ። ሆኖም ግን ያሰበችው አልተሳካላትም። ከዛም በኋላ ባቡሬ መጥቶ ሰርጉ በደመቀ ሁኔታው ደስ በሚል ሁኔታ
ከቤት ወደ አዳራሽ ይዟት ሄደ። አዳራሽም የነበሩ ሰዎች ደስ አላቸውና በእልልታ ተቀበሏት። ቤተሰቡ ሁሉ ደስታ በደስታ ሆነ። በተለይ የባቡሬ እናት ለፈጣሪዋ እጇን ዘርግታ አመሰገነ። የልጄን ደስታ ያሳየኸኝ ጌታ ዛሬ ፈጣሪ ይመስገን በማለት በደስታ ተፈነደቀች። እሷም ፌንቱና ልትወርቅ የነበረ ስልኩ ተደውሎ ሙሽራ እየመጣ ነው ቶሎ ድረሱ ስትባል የነበራት ደስታ ወደር የሌለው ነበረ። ከዛም ሽማግሌዎቹ እንግዲህ ሁለታቸውን አቅርበው ቀለበቱንም ስነ ስርዓት አቅርበው ቃል አገባቧቸው። ሊሊን በክፉም ሆነ በመከራም ሆነ በደስታው ከጎኑ ላትርቂ አንተም ብትሆን እንደዛው በማለት ባቡሬንና ሊሊን ቀለበት ስነ ስርዓት ተፈጸመላቸው። በጣም ደስ በሚል ሁኔታ በደማቅ ሁኔታ ግን ባቡሬ የራሱን ችግር በውስጡ ቻል አድርጎ ሊሊዬን ለማስደሰት ተጠቀመ። ሳቀ፣ ፈነደቀ፣ ደስ አለው። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታቱን። አደይ ቀጣይ ፓርቲ ዘመተንላችሁ። የሊሊ ሰርግ በስነ ስርዓት ስለተጠናቀቀ በጣም ደስ ብሎናል። ሆኖም ግን ከዛ በኋላ ሊሊ እረፍት አሳጥቷታል። እንዴት ይሄን እንድትበቀለኝ ትችላለች በማለት ባቡርን ማን ነበር ያገተህ ንገረኝ ብትለውም ባቡር ደግሞ ቃል አስገብቶ ስለነበር ሊናገር አልፈለገም ነበር። ሆኖም ግን እሷ ደረሰችበት። ከሷ ውጭ ማንም ጠላት የለኝም በማለት እጇን ወደ እሷ ቀስራ ፖሊሶች ይዛ ለማስያዝና ዋጋዋን እንድታገኝ ከዚህ በኋላ እሷ በእስር ቤት ካልሆነች ፈጽሞ ላርፍ አልችልም በማለት ፍቅርንም ተባባሪ በመባል እንግዲህ አንድ ላይ ሶስቱንም እንዲያዙ አስደረገቻቸው። ይህንን የተመለከተች የፍቅር እናት አፈረች በልጇ። እንዴት ነው የሙሽራ ልብስ አዘጋጅታ ጸጉሯን ተውባ ሰርግ ሊሄድ ብላ ያለችኝ? ይህንን ነገር እያቀደች ነው ወይ በማለት የፍቅር እናት በጣም እሪ አለች። አንቺስ ብትሆኚ በሽተኛ ነኝ ብለሽ በቤት ተቀምጠሽ ነበረ። እንደውስ የዶክተር የሕክምና ቀጠሮ አለኝ ብለሽ አልነበር የሄድሽው? እንዴትስ ልትገኝ ቻልሽ? ይህን ሴራ እንዴት ወጠንሽ? በማለት ቤዛን የፍቅር እናት በጣም አፈጠጡባት። ከዛም በኋላ እነሱን እንግዲህ ወደ እስር ቤት ካመሩ በኋላ እንግዲህ የነበረው የአዳራሽ ደስታ ደስ የሚለው በተለይም ደግሞ ዶክተሩ በሁለት ሴቶች በዚህ ላይ ሊዱ በዚህ ላይ ሩታ እያዋከቡት አለገና ይባል ነበር። እንዲሁም ደግሞ አደይና ዴቭም አለገና ሲባል ኪንጎና የእሱም ጓደኛ አለ ገና እየተባለ እረ ስንቱ እነ ሩታና እነ አሹ እኛም አለን ገና ይሉ ነበረ። እነ ኪንጎም እንደዚሁ ሁሉም ጥምምራቸውን ከዚህ በኋላ እንደሚያጠናክሩት ደስታቸውን እየፈነደቁ ነበር። በመካከል እየተወዛገበ የነበረው ዶክተሩ ነው። ሊዱም ዶክተርዬ ትለዋል፣ የሩታም ዶክተርዬ። በማንኛቸው እንደሚሆን ግራ ተጋብቶት ወደ ቀኝና ወደ ግራ ያናውጠው ነበር። እንግዲህ አደይና ዴቭም ከወላጆችና ከፍቅር እናትና ከቤኪ እናት ጋር እንደ አንድ አስተናጋጅነት ተቀባይ እንግዳ ተቀባይ ሆነው ነበር። በዛን ጊዜም በጣም ደስ ብሏቸው የቤኪ እናት ፈጣሪያቸውን ሲያመሰግኑ የፍቅር እናት እቅፍ አድርገው እንኳን ለዚህ አበቃሽ በማለት ደስታቸውን ሲገላለጹ ዘወር ሲሉ አደይና ዴቭ ከጎናቸው ነበር። አደይዬ፣ ዴቭ የእናንተንም በቅርብ ቀን ያሰማኝና ያስደስተኝ በማለት የፍቅር እናት ደስታቸውን ገለጹላቸው። እትዬ እንግዲህ አሁን በጀመረው ሞቅ ሞቅ ማለው እኛም እንቀጥላለን በማለት ደስታቸውን ተናገሩ። በዚህን ሰዓት እንግዲህ ሊሊዬ እስከ መጨረሻ ሳቋ ደስታዋ ተመልሶላት ከባቡሬ ጋራ ደስ በሚል ቤተሰቡም ደስ ብሎት ጭፈራው ማምሮበት ሰርጓ ተጠናቀቀ። ቤዛ ግን በዚህ ልክ በህመሟ ከዛ ከህመሟ ጀምራ አሁንም ደግሞ ከዚህ የምትከተላት ነገር ከታዳሚዎች እንኳ የተወሰኑ ሰዎች ሙሽራዋን ሲያው እንዴ ሊሊን አዩአትና ይችናች እንደ ሙሽራዋ በማለት ይነጋገሩ ነበር። አዎ ይች እኮ ምስኪን እናትና አባቷ የሞቱባት አክስቷ እንደ ሰራተኛ አድርጋ ስታሰቃያት የነበረች ልጅ ናት በማለት ትኩረታቸውን ወደ እሷ አድርገው ፈጣሪ እንኳን ለዚህ አበቃት በማለት ተደሰቱ። እንዲሁም ደግሞ ዳይመንድና ኪንጎን ያዩ ሰዎች ደግሞ ከዚህ በፊት ስልካቸውና ፖርሳቸውን የተሞነተፉት ደግሞ እንዴ እነዚህ እኮ ከአስፓልት ላይ ስልኬን የወሰደብኝ ነው፣ አንዷ ፖርሳዬን የወሰደብኝ ነው፣ ዛሬ ሱፍ ለብሰው ደግሞ እዚህ መጥተው እኛንም ደግሞ ድጋሚ እንዳይሞነትፉን እንጂ እያሉ ስለ እነሱም የስራ ጉዳይ እየተነጋገሩ በጣም ደስ የሚል ፕሮግራም ላይ ነበረ ሲካሄድ የነበረው። አደይ ከምላችሁ በላይ በጣም ተደስታለች። የሊሊ
ሰርግ በደስታ መጠናቀቁ ወደር የሌለው ደስታ ተሰምቷታል። እንዲሁም የፍቅር እናት ግን የፍቅር እናት በልጇ አፍራለች። በዚህን ጊዜ ሩታና ሮማና እማዬ እኛ እኮ ብለንሻል፣ እሷ እኮ በጣም ክላስ አለኝ እያለች የምትሄደው ከነሱ ጋር ነው። ቤዛም ደግሞ ታማ አይደለም እዚህ የተቀመጠችው ውሸታቸውን ለዚህ ሴራ በቅርብ ሆነው እንዲያሰሩ ስለፈለጉ እንጂ በማለት ሲናገሩ፣ ለምን ይህን ነገር ካወቃችሁ ቀድማችሁ ለእኔ አትነግሩኝም ነበር በማለት ሲናገሩ፣ አሹ ደግሞ እርስዎ እኮ ሁልጊዜም ቢነገሩት አይሰሙም እትዬ የመቼስ ፍቅር ከመቼ ወዲህ ከተንኮል ርቃ ታርፋለች። አሁን ሊሊን ደግሞ ምን አደረገች ብላ ነው አደይንስ እሺ ዴቭን ወሰደች ብላ ነው ሊሊ ምን አደረገችኝ ብላ ነው ስታት። አሁን እኮ አደይን ሊያጠቁላት የሚችሉት እነ ቤዛ ስለሆኑ እሷ ደግሞ ሊሊን አብራ ልታጠቃ ቃል ተገባብታ ነው በማለት ሲነግሯቸው፣ ይቺ ልጅ ከዚህ በኋላ እንኳን ታሰረች ትቀጣ፣ እኔ ከአቅሜ በላይ ሆናብኛል። እንደውም አሁን የመጨረሻ ወደ አባቷ ልልካት የነበርኩበት ሰዓት ነበረ በማለት የፍቅር እናትም ተናገሩ። አባቷ ቢሰማ አሁን ይሄንን ተንኮሏን ምን ይላል? ተማሪ ትማራለች እያልን እየሰደድን ለካ እሷ የምትውለው ሌላ ቦታ ነበረ በማለት ልጃቸውንም ጉዳቸውንም ሁሉንም በመስማት በጣም ተናደዱ። ለማንኛውም ሊልዬ ባቡሬ መልካም ትዳር ይሁንላችሁ፣ ውለዱ፣ ክበዱ ብለው ለነሱ ምርቃን አወረዱ። በፍቅር ባደረገቻችሁ ነገር ግን ከባድ ይቅርታን እጠይቃችኋለሁ በማለት ይቅርታቸውን ተጠየቁ። እንቺ ኮትዬ ምን የምታውቂው ነገር የለም ስትል አደይ ተናገረች። እሷ ግን ከኛ ደስታ በፍጹም አትርቅም በማለት ስትናገር፣ አሁን ደግሞ ሊዱና ሩታ ናቸው። ሊዱና ሩታ ከዶክተር ጋራ ችግር ፈጥረዋል። ይሄ እሷም ዶክተርዬ እችኛም ዶክተርዬ ዳይመንድ ይሄ ዶክተር እኮ አገርን በቀኝና በግራ ይዞ በጠበጠን ወይ ለአንደኛቸው ርፍ ብሎ ዱባይል እሱ እንደው ልቦ ያለው ከአደይ ነው እያለ ዳይመንድ ይናገር ነበር። ኩኪሻ የሌለ በጣም ተናዳ ነበረ በእነዚህ ልጆች። እነዚህ ልጆች ከእስር ቤት ከመውሰድ ይልቅ እኛ ብንፈልጣቸው ይሻላል በማለት ድረስ የተናገረችው ኩኩሻ ነበረች። የማዘር ልጅ ደግሞ የባቡሬ እናት እህት ማለት ነው በጣም የሌለ ነበረ ተናዳ የነበረው። እነዚህንማ ራሳችን እንጂ እስር ቤት ሂደው ቢቀለቡ ዋጋ የለውም እኛ ፈልጠን ጠላናቸው በነበር እያሉ ሁላቸውም በብስጭት ተናደዱ። እንግዲህ ቤዛ ሁልጊዜ መታሰር፣ በይቅርታ መውጣት፣ በገንዘብ መውጣት ልማዷ ነው። ፍቅርና ወንድሟ ምን ሊበቃቸው ነው? ስለዚህ በቂውን ከዚህ በኋላ ህግ ቅጣት ማግኘት አለባት ቤዛ ብለን እናስባለን። ስለምትከታተሉን ከልብ እናመሰግናለን። ቻናሉን ላይክ እያደረጉ ይጠብቁን።